ማቴዎስ መጽሐፉን ለማን ነበር የጻፈው? ደብዳቤው ለአይሁዶች። ኦኬ ለአይሁዶች ነው የጻፈው። ለአይሁዶች ሲጽፍ ኢየሱስ ክርስቶስን እንደምን አድርጎ ነበር ይሳለ ነበር ወይም እንደምን አድርጎ ነው የገለጣቸው? የይሁዳ አንበሳ ወይም የአይሁድ ንጉስ ብሎ ነው የገለጣቸው። ወይ ኢየሱስ ክርስቶስን በዛ መልክ ነው ለአይሁድ ያሳያቸው። ለምንድን ነው ኢየሱስ የአይሁድ ንጉስ ነው ወይም የይሁዳ አንበሳ ነው ብሎ የገለጣቸው? ኢየሱስ ክርስቶስ ንጉስ እንደሆነ የአይሁድ አንበሳ እንደሆነ አያምኑትም አይሁዶች። ለምን? አይሁዶች እስከዛሬ ድረስ ጌታችን ኢየሱስ ክርስቶስ አልመጣም ገና ይመጣል ተብሎ ነው የሚጠበቀው። ኦኬ ለዚህ ነው ምዕራፍ 1 ላይ ካያችሁ ከአዳም ይጀምራል ታሪኩን። ከማን ይጀምራል? ከአዳም ይጀምራል። ከአዳም ይጀምርና ማቴዎስ ምዕራፍ 1 ላይ ታሪክ ነው ማቴዎስ የጻፈው። ኢየሱስ ክርስቶስ ከየትኛው ዘር ግንድ እንደመጣ እስከነ ዳዊት ድረስ የድና ኢየሱስ የመጣበትን የዘር ግንድ ይተርካል። ያ ለምንድን ነው እንድጠቀም ምክንያት ሆነው ካላችሁ አይሁዶች የጻፈው ለአይሁዶች ስለሆነ አይሁዶችን ለማሳመን ነው ከአዳም የጀመረው መንገዱን። ኢየሱስ ክርስቶስ ከአዳም ጀምሮ እስከ ዳዊት ዘር ድረስ ከዛ ሄደና ዮሴፍ ጋር ደርሶ ቀጠለ። አሁን ታሪኩን በግልጽ ያስቀመጠው መጽሐፉ ኢየሱስ ክርስቶስን በታሪክ አይሁዶች በታሪክ ኢየሱስ ክርስቶስን በታምራ ያምኑት። አሁን ሰውየው የጻፈበት ታሪኩ ኢየሱስ ክርስቶስ የመጣበት አመጣጥ በዚህ ነው ብሎ ነው የገለጠው። ይመኑ አይመኑ የራሳቸው ጉዳይ፣ ግን ኢየሱስ ክርስቶስ በዚያ አቅጣጫ ነው የመጣው የተገለጠው ብሎ ነው የመሰከረው። ያም ኢየሱስ የይሁዳ አንበሳ ብሎ ነው የተረከው። ኦኬ ኢየሱስን እንደዚህ ከተረከ ሁለተኛው መጽሐፍ የማን ነበረ? ማርቆስ ለማን ነበር የጻፈው? ለሮማውያን። ወይም ሮማውያን በዛ ዘመን ላይ ስራ ወዳጆች ናቸው። የጻፈው ለሮም ህዝብ ነው፣ ወይም ሮም ላይ ላሉ ሰዎች ናቸው ደብዳቤውን የጻፈው። ሮም ላይ ላለው ሰው ደብዳቤ ሲጽፍ ኢየሱስን እንደምን አድርጎ ነበር የገለጠው? አገልጋይ አድርጎ ነው የገለጠው፣ ወይም ሰራተኛ አድርጎ ነው ያሳያቸው። ወይም ሮማውያን ሁሉ ጊዜ ስራ ወዳጆች ናቸው። በዚያ ዘመን ላይ ካሉ ሰዎች ስራ ከሚወዱ ሰዎች ወይም አብዛኛው ቢዚ ከሚሆኑ ሰዎች የመጀመሪያ ናቸው። ሁሉ ጊዜ ስራ ቢዚ ናቸው። ስለዚህ ኢየሱስ ክርስቶስን በደንብ አድርጎ ማርቆስ ሲያሳየን እሱ ሰራተኛ ነው፣ አባቱን እናቱን እንኳን የሚያግዝ ነው። በጣም ትጉ ሰራተኛ አድርጎ ነው ያቀረባቸው። ለምን ካላችሁ ሁሉ ጊዜ ወንጌል ሲሰበክ እንደ ንጉስ አይደለም ሮማውያን ጋር የሚሰበከው። አገልጋይ ሆኖ ሰራተኛ ሆኖ ነው መቅረብ መቻል አለበት። ኦኬ ሚሽነሪ ወይም የወንጌልን ሚሽን ለመውጣት ሰዎች ወንጌል ስርጭት ኮርስ ሲያስተምረን አስተማሪዎቻችን እንደዚህ ይሉናል። አሁን ገበሬ ጋር ሄደ አንተ የግድ ነጭ ጫማ አድርገህ ሱፍ ለብሰህ መቆም አትችልም። ከሱ ጋር እያረስክ ነው መስበክ የምትችለው። ምክንያቱም አለ አይቀበልም። አንተ እያረስክ ካልሰበክ እሱ በዱላ ያባረራል። ስላለ ያስፈታ የመጣቸው ነው። በጥቢሴን ዋራኳንያ ሙግኔ ወለው ሙጊዮለንቷኔ ይጠራምቱይ ወንጌል ሰበኮት። ያ ማለት ወንጌል ሚሽን ላይ ያለው አካሄድ ነው። ያን አካሄድ ነው እየተጠቀሙ የነበሩት አራቱ ወንጌላት ላይ። ኦኬ ሶስተኛው መጽሐፍ የማን ነበር? ሉቃስ ለማን ነበር የጻፈው? ለግሪክ ወይም ለቴፍሎስ ወይም በዚያ ዘመን ላይ ከነበሩ ግሪክ ሰዎች ሁሉ በጭንቅላት ያምናሉ። በታምር ምናምን አያምኑትም። ስለዚህ ኢየሱስ ክርስቶስን እንደምን አድርገው ነው ያቀረበው? ፍጹም ሰው አድርገው ነው። አሁን እዛ ቦታ ላይ ኢየሱስ ጌታ ነው ብለሽ ይግም ብትይ አቴና ሰዎች ወይም ግሪክ ሰዎች ጭንቅላታቸው ሀይ ስለሆነ ድሮ 7ኛ እና 8ኛ ክላስ የምንማራቸው እነ ሶቅራጦስ እነ ፕሉቶ ሀገርን ምድሪቷን ያንቀሳቀሱ በጣም ሳይንቲስቶች ከየት ነው የተነሱት? ከግሪክ ነው የተነሱት። እስከ ዛሬ ድረስ የድሮ ስልጣኔያቸው በጣም ከባድ ስለነበረ አሁንም በዚህ ሰዓት ላይ መጽሐፍ ላይ በድሮ መጽሐፍቶች ላይ ሲነገር የቆየው በስልጣኔ በእውቀት በፍልስፍና ሀገር ላይ የተካኑ ሰዎች የግሪክ ሰዎች ናቸው። ኦኬ እነዚህ የግሪክ ሰዎች ኢየሱስ ጌታ ነው ብትል አይቀበልም። ኢየሱስ ታምረኛ ነው ብትል አይቀበልም። ኢየሱስ አምላክ ነው ብትል አይቀበልም። ስለዚህ ፍጹም ሰው ነው፣ ፍጹም አምላክ ነው ብለህ ብትሰብከው እንዳንተ ሰው ነው ብለህ ብትሰብከው ያምናል። ሰው በሰውነት ላይ ስለማይደራደሩ ማለት ነው። ለዚህ ነው ሐዋርያው ጳውሎስ እንደዚህ ያላቸው። አንድ ጊዜ አቴና ሄደው የሚያመልኩት አምልኳቸው ጋር ደረሰና የተሰቀለው ወይም የማይታወቅ አምላክ የሚል ስም አለና የማይታወቅ አምላክ ስም ብሎ የማይታወቅ አምላክ ብሎ ጽሑፉን ሲያየው የማይታወቅ ይላል። ሐዋርያው ጳውሎስ ገባና የማይታወቀውን አምላክ
እኔ ልንገራቸው ብሎ ገባ። አስባችሁታል? ጽሁፉ የማይታወቅ አምላክ ይላል። ይሄ የማይታወቀው አምላክ ማን እንደሆነ እነሱ ጣዖት እኮ ነው የማይታወቅ አምላክ ምሉት። ግን እሱ የማይታወቀው አምላክ ማን ነው የሚለውን ነገር ጌታችን ኢየሱስን ተረከላቸው። አሜን። አንድ ሰው አሜን ይበላይ። ለማን ነው የጻፈው? ሉቃስ ለግሪክ ጭንቅላቱም የሱም ትንሽ በትምህርት ኃይል ስለሆነ የጻፈውን በዛ አቅጣጫ ደብዳቤው ወደዛ ነው። አሁን ዮሐንስ ጋር ደረሰን። ዮሐንስ ለማን ነው የጻፈው? ይሄንን ለመለሰው ሰው 100 እሰጣለሁ። አይ ፓስተር ምንድን ነው አየር አትያዛ። ሁሉንም እየመለሰ ተሰቃየው እና እዚህ ውስጥ እንዲመልሱ ነበረ። ኦሬዲ ተበላው። እሺ የሆነ ጥያቄ ጠይቅላቸዋለሁ። ዮሐንስ የጻፈው ለዓለም ሁሉ ወይም ለአንድ ለሁለት ሰው ለሶስት ሰው አይደለም፣ ወይ ለአንድ ሀገር አይደለም፣ ለአንድ አካባቢ አይደለም። ደብዳቤ የጻፈው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ እንደሆነ እየጠቆመ ይህንን ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ሁሉ በእርሱ ከሆነም አንዳች እንኳን ያለ እርሱ አልሆነም ካለ እያለ ወረድ ካለ በኋላ ወደ ገዛ ወገኖቹ መጣ አለ። የገዛ ወገኖቹ ግን አልተቀበሉትም። ነገር ግን አለና በስሙም ለተቀበሉት በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው። በስሙም ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው። ኦኬ፣ ኢየሱስ ክርስቶስን እዚህ ጋር ነው አንተና እኔ የተገናኘ ነው። ማርቆስ ወደ ሮም ነው የላከው። ሉቃስ ወደ ግሪክ ቴዎፍሎስ ጋር ነው የላከው። ማቴዎስ ወደ አይሁድ ነው የላከው። እዚህ ጋር አንተ አየለ አበባ የለም፣ እኛ የለም። እኛ ጋር የደረሰው ዮሐንስ ብቻ ነው። አሜን። አጠገብ ላይ ያለው ዮሐንስ ድራሹ የተባረከ ይሁን በለው። አሁን እኮ ጌታችንን ያገኘነው እዚህ ጋር ነው እንጂ ማርቆስ ጋር አላገኘንም። ማርቆስ ለአይዛብ እኛ የተቆረጠን ወይራ እዛ ምድረ ባዳ ላይ ተቆርጠን የወደቀን ገና የተነሰን ሰዎች ነን። እዛ ላይ ተስፋ የሌለን ሰዎች ነን። አሁን እዛ ጋር ደብዳቤ ጽፎ የላከ ሰው የለም። አሁን እዚህ ጋር ነው እኛ የተገኘ ነው። ወደ ገዛ ወገኖቹ መጣ አለ። የገዛ ወገኖች እነማን ነበሩ? አይሁዶች ነበሩ። አይሁዶች ደግሞ አልተቀበሉትም። ነገር ግን አለና ለተቀበሉት አለና በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ምንን ሰጣቸው? ስልጣንን ሰጣቸው። እዚህ ጋር ነው አበበችም አየለችም አዳነም አክስትም የተቀላቀለው። እዚህ ጋር ሁሉም ሰው ገባ። የተቆረጠ ኃጢአተኛ፣ ደካማ፣ ተስፋ የሌለ ሰው ሁሉ እዚህ ጋር ገባ። ገብቶ በክርስቶስ ኢየሱስ መዳን ጀመረ። መዳን ብቻ አይደለም፣ የአብርሃምን በረከት ለመውረስ ዝግጁ ሆነ። ማካቲያ ባህ አጠገቤ ላይ ያለውን ሰው ያዝ አድርገውና ክርስትና እዚህ ጋር ነው የጀመረው በለው። አንተ በእግዚአብሔር ፊት ተቀባይነትን ያገኘው እዚህ ላይ ነው አለ። በእውነትም ነው ብላችሁ ማርቆስ ጋር የለውም፣ ሉቃስ ጋር የለውም፣ እንትና ጋር የለውም፣ ማቴዎስ ጋር የለውም። የተገኘው ዮሐንስ ጋር ነው። ዮሐንስ የተባረከ ይሁን፣ ዘሩ ይባረክ። ዘር እዚህ ካለ የለውም አለ እንዴ? ያኔ አብሬ ነበር አይደል? አንተ እውነት አልነበርክም? ምሳ በልተህ ከሱ ጋር አጠገብ ላይ ያለውን ሰው ያዝ አድርገውና ተቀብለሃል፣ በስሙ ኃይል አለ በለው። ንገረው፣ ተቀብለሃል ኢየሱስን በለው። ከዛሬ ቀን ጀምሮ በለው በህይወት ላይ የትኛውም ባለስልጣን በለው አለቃ ሊሆን አይችልም በለው። አንተ ውስጥ ያለው የከበረ ነው በለው። ዛሬ ይሄ ስም ከአንድ ሰው ውስጥ ይወጣል። ማን ነው አሜን ያለ? ይህንን ስም ተሸክሜማ ተራ አትሆንም። ይህንን ስም ተሸክመሽማ ሜዳ ላይ አትቀርም። ኢየሱስ የሚያክል ስም ተሸክሜማ ሰይጣን አይጫወትብህም። ማን ነው አሜን ያለ? ይሄ ስም በኔ ላይ ስራ ይሰራል የሚል ጮሆ አሜን በለ። ያካታስ ስሙ ኦኬ። አሁን ወደዛ ከሄድኩ ስለማልመለስ ቀጥታ ወደ ሐዋርያ ሥራ መጣሁ። ሐዋርያ ሥራ ምዕራፍ 1 ላይ ዮሐንስ መጨረሻ ላይ መጨረሻው መጽሐፍ ስለሆነ የወንጌላት መጨረሻ ስለሆነ ኢየሱስ ክርስቶስ እንደተከበረ በዚህ ምድር ላይ ደግሞ
ተሰቅሎ ምናምን ተገርፎ ከዛ ከተገረፈ ከሞተ በኋላ ተነሳ ምናምን ነገር። ከዛ በኋላ ተነስቶ 40 ቀንና 40 ሌሊት በዚህ ምድር ላይ ተመላለሰ። ከዛ በኋላ ዮሐንስ ሐሳቡን ሳይቋጭ ሐዋርያ ሥራ ገባና ምዕራፍ 1 ላይ ሲታዩት ኢየሱስ ክርስቶስ በዚህ ምድር ላይ በስጋ ከሞት ከተነሳ በኋላ 40 ቀንና 40 ሌሊት ዞር ማለት ጀመረ። አብሮም ደቀ መዛሙርቶች ከሱ ጋር መንቀሳቀስ ጀመሩ። ተስፋ በቆረጡበት ቦታ ላይ በመሃላቸው ገብቶ ሰላም ለእናንተ ይሁን እያለ እያጽናናቸው ቆየ። ከዛ በኋላ ምዕራፍ 1 መጨረሻ አካባቢ ላይ እንደዚህ የሚል ቃል አለ። ምዕራፍ 1 2 3 4 እያላችሁ መጨረሻ አካባቢ ላይ እንደዚህ የሚል ቃል አለ። ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ ይላል ሐዋርያ ሥራ ምዕራፍ 1 ላይ ሲታዩ ኢየሱስ ክርስቶስ በክብር ወደ ላይ ካረገ በኋላ ደቀ መዛሙርቶች ተክዞ በተለያዩ ነገር ውስጥ ገብቶ ባሉበት ሰዓት ላይ የሆነ ሰዓት ላይ መጽሐፍ እንደሚናገር ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር በጌታ በኢየሱስ ለሚሞተው ሰውነታችሁ ሕይወትን በጌታ በኢየሱስም አጠገቢ ላይ ያለውን ሰው ያዝ አድርገውና ኢየሱስን ከሙታን ያስነሳው ያ መንፈስ በለው ለሞተው ኦርጋን በለው ዛሬ ምሽት ሕይወት ይሰጣል በለው። የሚያማችሁ ሰዎች ካላችሁ ደስ በላችሁ። ኢየሱስን ከሙታን የቀሰቀሰው ያ መንፈስ አንተ ውስጥ ለሞተው ኦርጋን ኩላሊት ነው፣ ጨጓራ ነው፣ ደሜ ነው፣ የተቀላቀለ ነገር አለ። ዛሬ ምሽት እግዚአብሔር መንፈስ ዲፖርት ያደርጋል። ማን ነው አሜን ያለ? የገባ ሰው ጮሆ አሜን ይበል። ኢየሱስን የሚያክል ሰው ከሙታን ቀስቅሶ በሕይወት ያኖረ አንተ ውስጥ የሞተው ኦርጋን፣ የሞተው ደም፣ የሞተው ሴል፣ የሞተው ደም ውስጥ የተቀላቀለ ቫይረስ ይሁን ካንሰር ይሁን ደም ግፊት ይሁን ሱካር ይሁን ቱዴይ ዛሬ አባቴ ከውስጣችሁ ይነቅላል። ማን ነው ጮሆ አሜን ያለ? ቀኝን ወደ ላይ ከፍ አድርግና በኢየሱስ ስም ይነቀላል በለው። ጩዳ ይነቀላል በለው። ኢየሱስም ከዓይናቸው መልአክ መጣና ሰወረ። ከዛ በኋላ የገሊላ ሰዎች እዚህ ምን ትሰራላችሁ? እያያችሁ የሄደው ኢየሱስ እያያችሁ ይመጣል። አሜን። ስለዚህ ወደ ስራችሁ ግቡ፣ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሏል አይደለ? አዎ ሂዱ ወደ ኢየሩሳሌም። አሁን እያያችሁ እዚህ ቦታ ላይ አታዝጉ። እያያችሁ የሄደው ጌታ ተመልሶ አያ አንድ ሰው ጮሆ ተስፋ ያለኝ በላይ ተስፋ አለኝ። ተስፋ የሌለኝ ሰው አይደለም፣ ተስፋ አለኝ። ጂቫ ካሃታ ይሁንልህ። ጮና ተስፋ አለኝ በለው። ሰይጣኖች ስማ፣ ጮና ተስፋ አለኝ በለው። ተስፋ አለኝ። እናንተ እያያችሁ ነው አይደለም? እየሄደ መልአክ ከፊታቸው ሰወረ። እናንተ የገሊላ ሰዎች ምን እየሰራችሁ ነው? እያያችሁ የሄደው ጌታ እያያችሁ ዋሮዋን ግን ዘማሪ የዛሬ 15 አብረን እያመለከን ነበር። መጣ። ዝማሬውን አልችልም ግን መጣ። ዋሮዋን ትላለች። አሜን። ኢየሱስ ዋሮዋን። ኦኬ ምዕራፍ 2 ላይ ሄደን ከዛ የተነገረው ትንቢት ይፈጸም ዘንድ ባለ 50 ቀን ላይ የጌታ መንፈስ በሰዎች ላይ መጣ። እዛ የተከፋፈሉ ሊሳን ወደቀባቸው። ከዛም እያንዳንዱ ሰው ይሄ ሰው ውሽ ጠጥቷል፣ እንደዛ ሰክሯል፣ እንደ ሁሉም ሰው በሊሳኖቻቸው ቷ ባጋራዳላ ሊሳን ትናገራለህ። የለም እስቲ በእናትህ ሞክረው፣ ዝም ብለህ ሞክረው። ራባ ሻካ ታራካባ ራሻባጋታ ኢየሱስ ጌታ። በቃ መሞከሩ ጥሩ ነው። መሞከሩ ጥሩ ነው። ቤት ላይ ሄደሽ ቼክ አድርጊ። የቅድሙን አውሪ። ኢየሱስ ጌታ። ሰው ሁሉ ግራ ተጋባ። በዚህ ሁሉ ራባሻ ከሁሉ ግማሹ ደግሞ ሄላባካሰ በቃ ሀገሩ ጠቅላላ ከ120 ሀገር የመጣው ሁሉ በቃ ሊሳን ይናገራል። አንዱ ደግሞ የራሱ ቋንቋ ነው፣ አንዱ ደግሞ እንደ ቋንቋ ይሰማል። አሃ እከሌ የኛ ቋንቋ እየተራ አቦ ሊሳን ነው። በእናት አኪያታ ባሃ አጠገቢ ላይ ያለው ሰው ያዝ አድርገውና አቦ ሊሳን ነው። አየራት ያዝ በለው። ንገረው አየራት ሊሳን ነው በለው።
በተለያዩ ቋንቋ ይነጋገሩ ነበር። የጌታ መንፈስ በመካከላቸው ላይ ወረደ። ጴጥሮስም ደግሞ ትላንትና በአንድ ሴትዮዋ ፊት ኢየሱስን 3 ካደው ሰው ብድግ ብለው ተነሳና እናንተ ሰዎች አቤት፣ ትላንትና የሰቀላችሁት፣ ትላንትና የገደላችሁት፣ ትላንትና የቀበራችሁት ያ ኢየሱስ ተነስቷል አላቸው። ማካታያ ባሻሃ አንድ ሰው ጮሆ አሜን ይበለኝ። አሰብኩኝ ልስበክ ፕሊዝ ልስበክ። አየር አትያዝ፣ ለቀቅ። አጠገብ ላይ ያለው ገፋ አድርግና አየር አትያዝ፣ ለቀቅ አድርገው በእናትህ አየር አትያዝ በላ። ፈታ ብለህ ስማ በላ። ያንተ ጉዳይ በላ በመንፈስ ይነካል በላ። አሜን ለሚል ጀግና ይሄ ቃል 30-60 ያፍራ። ከዛ ጴጥሮስ ትላንትና አንድ ገረድ ፊት ላይ አንተ እኮ ኢየሱስን ትሸታለህ ስትለው አሮጊቷ አይ ኢየሱስ የምትይውን ይህንን ሰውዬ እኔ አላውቀውም ብሎ ጀርባ የሰጠ ነው። አንተ 3 ዓመት ተኩል ሙሉ አብሮ ቆይቶ በ3 ሰከንድ ውስጥ ካደ። አይ ሸመጠጠው ሰውዬው። አላውቀውም ምን አንቺ ምትል ትሸታለህ እኮ ኢየሱስ ያንን አስተማሪ ትመስላለህ። ተሳስተሻል፣ እኔ አላውቀውም ብሎ ላቅ ያለው ሰውዬ መንፈስ ሲመጣ ማካታሃ አንድ ሴት ፊት ላይ 3 ካደው ሰውዬ መንፈስ ሲመጣበት ከ5000 በላይ በሆነ ህዝብ መካከል ላይ ቆማና ማዲያ ካባሃላ አንተ መንፈስ ሲመጣ ደፋር የሆነ ልብ ይተክላል። ማን ነው ይሄንን መንፈስ የሚፈልግ? በጌታ በኢየሱስ ሀገር ላይ ደፋር የሚያረግ፣ አካባቢ ላይ ደፋር የሚያረግ፣ በመንፈስ ደፋር የሚያረግ፣ የሆነ ሰፈር ላይ እንዳትንቀጠቀጥ የሚያረግ ይሄ የድፍረት መንፈስ በኢየሱስ ስም ገባ። ጩና አሜን ብለው ውሰደው። ጩና አሜን ብለው ውሰደው። ይሄ መንፈስ በላይ ላይ ዛሬ ወደቀ። አንድ ሴት ፊት ላይ እንደ ቄጠማ የተንቀጠቀጠ ሰውዬ በመንፈስ ተነሳ። የጌታ መንፈስ በላዩ ላይ መጥቷል። ኢየሱስ እንደዚህ ብሎታል፣ ኃይልን ትቀበላላችሁ ብሎታል። ይሄ ኃይል በላዩ ላይ ሲወርድበት ከዛ ሰውዬ ብድግ አለና የተሰቀለው የገደላችሁት የቀበራችሁት እግዚአብሔር እናንተ የመታችሁትን የገደላችሁትን ያንን ክርስቶስ የሞትን ጣር አጥፍቶ አስነስቶታል። ስለዚህ ተነስቷል። ይሄንን ኢየሱስ እሰብከዋለሁ ብለው መናገር ሲጀምር ይዛችሁ ከሕፃናትና ከሴቶች ውጪ 3000 ሰው ጌታን ማይ ጉድነስ አንድ ሰውዬ ማሳመን ያልቻለው ሰውዬ መንፈስ ሲመጣ 3000 ሰው ካዲያ ባሃ ማን ነው አሜን ያለ? ባክ የሆነ መንፈስ ይምጣ። 3 ዓመት ተኩል ለካ ሰውየው ትምህርት ተምሮ ከኢፍረት አልከለከለው። ሰውየው ልቡ የተማረው ትምህርት አላጠረከረው። ልቡን የተማረው ትምህርት በሴትዮዋ ፊት አላቆመው። መንፈስ ሲመጣ ግን ትምህርቱ ሳይሆን መንፈስ ሲመጣ ግን ሰውየው በተማረው ትምህርት ላይ ቆማና የተሰቀለው ኢየሱስ የናዝሬቱ ኢየሱስ ያድናል። ማን ነው የሚሰብክ? ኢየሱስን ሰብኬ ሞታለሁ። አንተ እጅን ከፋል። ኢየሱስን ለመስበክ እኮ አሪፍ ቦታ ላይ ያለው ሱቅ ላይ ካለ ሊመጣ ለመንገድ እንኳን አጠገብ ላይ ያለው ሰው ብዙ ሰው ሱቅን ሲመጣ ኢየሱስን እየነገርክ ጂሰስ ሴቨር እየተናገርክ እንድትሰራውላ እድል ተሰጥቷል። ያለበት ቦታ አሁን ወንጌል እንድትሰብክ የተሰጠበት ቦታ ነው። ዛሬ ምሽት ይሄ ኃይል በላይ ላይ ገባ። ውሰደው እንካ ውሰደው። ይሄ ኃይል በላይ ላይ ገባ። ጩና ኢየሱስ በለው። ድገመው አንተ ድገመው። ይህንን ስም ማያወራ ሰው አለ እንዴ? ጩና ኢየሱስ በለው እባክህ። ከዚህ በላይ ጩና በለው። ኢየሱስ ስሙ መዓዛ አለው፣ ስሙ ኃይል አለው። ሃሌሉያ! ጌታ የተባረከ ይሁን። ምዕራፉ በዛ ጴጥሮስ ስብከት ሲጠቃለል አንደኛ መጨረሻ ላይ 3ኛው ምዕራፍ ደረሰ። መጽሐፉ ሲነግረን እንደ ልማዳቸው ይላል እንደ ባለፈው ቀናት ወደ ቤተ መቅደስ 9 ሰዓት አካባቢ ጴጥሮስና ዮሐንስ ሊጸልዩ ጎራ ብለው መጡ። ሲመጡ እንደ ልማዱም
አንድ መልካም በሚሏት ቤተ መቅደስ ደጅ ላይ የተቀመጠ አንድ ሰው ነበረ። ከእናቱ ማኅፀን ጀምሮ አንካሳ የሆነ ሰው ነበረ። ከዛ በኋላ ትላንትና ስሙኒ ሳንቲም እየሰጡ ሰውየውን ሰፖርት አድርጎታል። ያንን የለመደ ሰውዬ ብድግ አለና እንደገና ሰዎችን መለመን ጀመረ። ኢን በልቱን ሳኩ ኪና በልቱን ሰው ነው እያለ መለመን ሲጀምር ጴጥሮስ እንደዚህ አለ፣ ተረጋጋ ሰውዬ አለ። እሺ እኛ የምንሰጠው ብርና ወርቅ የለንም፣ ነገር ግን ያለንን እንሰጣለን። ትላንትና እኛ ሀብታሞች ነበረን። ትላንትና ውሃ ዳር ላይ አሳ ስንጠምድ ያኔ ብር ብዙ ነገር እየሰጠን ነበረ። አሁን ግን የምንሰጠው የለም፣ ኪሳችን ላይ ያለው ኢየሱስ ነው አለ። አጂያካታ ያባሃ አንተ ኢየሱስ ሲሰጥ ሰፈር ይቀየራል። ወይኔ 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 አጠገብ ላይ ያለው እንደዚህ አድርገህ ያዘው፣ እቅፍ አድርገህ ያዘው። ካደና የሚሰማት ዋ ከረማኮ ምን በፎም ሆነ በደንብ ያዘውና ዛሬ ምሽት በለው በህይወት ላይ የማታውቀው ኃይል ይመጣል በለው። ደፋር የሚያደርግ ኃይል ይመጣል በለው። ለየት የሚያደርግ ኃይል ይመጣል በለው። ስሜን የሚቀይር ኃይል ይመጣል በለው። ይህ ኃይል በኢየሱስም አንድ ሰው ላይ ገባ። አንተ ክርስትና የኃይል ጉዳይ እንጂ የወሬ ጉዳይ ነው። ይኸውልህ ይሄ መድረክ መቼ ነው ውበት የሚያገኘው ካልክ ኃይል ሲመጣ። መድረክ ከሆነ እንደ ማንኛውም መድረክ ይሆናል። ፖለቲካ መድረክ ይሆናል። እንደ ማንኛውም ተራ መድረክ ነው የሚሆነው። የእግዚአብሔር ኃይል ሲመጣ ግን ሰው መቆም አይችልም። ማካዲያ ባሻባሃ በጌታ በኢየሱስም ከዚህ ኃይል ጋር ተለማመዱ። አሜን። ቀኛችሁ ወደ ላይ ከፍ አድርጉና የእግዚአብሔር ኃይል በኔ ላይ ነው በሉት። የእግዚአብሔር ኃይል በኔ ላይ በእና ተናገር። የእግዚአብሔር ኃይል በኔ ላይ ነው በላ። ስሙኝ። ከዛ በኋላ ጴጥሮስ ብርና ወርቅ ያለንን ግን እንሰጣለን በናዝሬቱ ክርስቶስ ስም ተነስና ቀኝ እጁንም ይዞ ምን አደረገ? አስነሳ። ከዛም ሰውየው ምን ሆነ? ዘሎ ምን ሆነ? ቆመ። ቁርጭምጭሚቱም ጸና፣ መዝለልም ጀመረ። እየዘለለም ከነርሱ ጋር ወደ ቤተ መቅደስ ወይኔ ወይኔ! ዛሬ እንደዚህ ነው የስብከተ ርዕሴ ነው። የስሙ ኃይል በሚል ርዕስ ነው ማገለግለው። የምኑ ኃይል? የስሙ ኃይል ሲገለጥ ምን ትሆናለህ? የስሙ ኃይል ሲገለጥ ምን ትሆናለህ? የስሙ ኃይል ሲገለጥ ምን ትሆናለህ? ቫና ካታያ ባሻ የስሙ ኃይል ሲገለጥ የስሙ ኃይል ሲገለጥ ምንድን ነው ሀፔን የሚሆነው? ኦኬ ሊስን ይህንን ሰውዬ ለማግኘት ስልክ መደወል አይጠበቅብሽም። ያለበትን ቦታ ማየት በቂ ነው። ይሄ ሰውዬ ሰፈር አይቀይርም። ያለበት ቦታ አሪፍ ቦታ ነው። መልክ 5 መመላለሻ አለ የሶሎሞን ቤተ መቅደስ ላይ። ከ5ቱ አንደኛ ነምበር 1 ተብሎ ከተቀመጠው መመላለሻ አንደኛ ይሄ ሰውዬ ያለበት ቦታ ነው። መልካም ይሉታል። መልካም ማለት ያ ማለት ቢዝነስ ጭምር ያስገኝበታል። ሰዎች ይመርጡታል ይሄንን ቦታ። ስለዚህ ይሄ መልካም የሚባል መመላለሻ ሰውየውን ላይፉን ያቆየ የብዙ ሰዎች ለማኞችን ያቆየ ቦታ ነው። ስፔሻሊ የዚህ ሰውዬ መኖሪያና መቆያ ይሄ ቦታ ነው። ይሄ ሰውዬ ያለበት ስፍራ ይሄ ቦታ ስለሆነ ይሄ ቦታ ቢዝነስ ሜክ የሚያደርግበት ቦታ ነው። ያለበት ስፍራ መልካም ነው ምልዋት። ያ ቦታ ደግሞ ሰውየውን ላይፍና ቤተሰቡን ያቆየ ቦታ ነው። ያም ብቻ አይደለም፣ ሰውየው በቦታው ላይ ይተማመንበታል። ይህንን ሰውዬ አንተ አሁን አግኝተህ ተነገ ወዲያ እመጣለሁ ብለህ ስልክ መደወል አይገባም። ሰፈር ይቀየር ብለህ ቦታውን ከመጣ ሰውዬ ይገኝበታል። ጠዋት ከመጣ ታገኝበታለህ፣ ከሰዓት ከሄድክም ታገኝበታለህ። ሰውየው መኖሪያ ነው። ያም ብቻ አይደለም፣ ሰውየው በቦታ ላይ ሜክ የሚያደርገው ገንዘብ ከፍተኛ ነው። ከዚህ የተነሳ የሶሎሞን ቤተ መቅደስን ደግሞ ከተለያዩ ሀገር ነው ሰው የሚመጣው። ከአውሮፓ ይመጣል፣ ከካናዳ ይመጣል፣ ከአሜሪካን ይመጣል፣ ከኤዥያ ይመጣል። ከተለያዩ ሀገር እየመጡ የተለያዩ ሀገር ብር ነው የሚሰጡት።
የዚህም ሀገር ሊሄድ ይችላል፣ ራንድም ሊሄድ ይችላል፣ ዶላርም ሊሄድ ይችላል። የተለያዩ ሰዎች የሀገር ብር ይሰጡታል። ሰውየው ግን ባለበት ቁጭ ብሏል። ገንዘብ ይቀበላል። ገንዘብ ግን ሰፈር አይቀይርም። ገንዘብ ሜክ ያደርጋል። ገንዘብ ይቀበላል ከሰዎች እጅ፣ የተቀመጠበትን ቦታ አልቀየርም። ያለበትን ስፍራ የሚቀበለው ገንዘብ የመቀየር አቅም አለ። የመቀየር ፕሮግራም የለውም። ሰውየውን ግን መኪና ሊገዛ ይችላል። ገንዘብ አይንሽ ይውር ከሆነ መነጽር ሊገዛ ይችላል። ገንዘብ ለሰውየው ዊልቸር ሊገዛ ይችላል እንጂ እግር አይሰጥም። ገንዘብ ለሰውየው መኪና ሊገዛ ይችላል። ሰዎችን እንዲገዙ ሰዎችን ሊቀጥር ይችላል። ነገር ግን የአንካሰነትን መንፈስ ሊቀይር አይችልም። ገንዘብ ሰውየውን ያለበትን ሰፈር መቀየር አይችልም። ባለበት ቦታ ላይ ብዙ አጃቢን ይፈጥራል። ገንዘብ የሚያገኘው ገንዘብ ለሰውዬ ላይፍ ኢምፖርታንት ቢሆኑ እንኳን ሰፈሩን መቀየር አይችልም። አንድ ግን ከገንዘብ የሚያልፍ ኃይል መጣ። ማካታያ ባሃ አራዬ መገለጥ ገባ። አሜን ይበላል። ገንዘብ እግር አይሰጥም ብየዋለሁ። ዊልቸር ይገዛል ብየዋለሁ። ገንዘብ መነጽር ይገዛል ብየዋለሁ። አይን አይሰጥም ብየዋለሁ። ገንዘብ ክራንች ይገዛል እንጂ እግር አይሰጥም ብየዋለሁ። ዛሬ ምሽት እንደዚህ ይሆንላቸዋል። ገንዘብ የማይሰጠውን ነገር እግዚአብሔር ዛሬ ይሰጣቸዋል። ማን ነው አሜን ያለ? እስቲ ቀኝ ወደ ላይ ከፍ አድርግና ኢየሱስ በልልኝ። ድገመው። ይሄ ስም ኃይል አለው። ይሄ ስም ፓወር አለው። ድገመው። ሃሌሉያ። ገንዘብ ኦኬ። ጴጥሮስ ለዚህ ነው ብርና ወርቅ የለም፣ ያለንን ግን በናዝሬቱ። ከዚህ በፊት ብዙ ብር ሰጥቶ ሰውየው ባለበት ነው የቆየው። አሁን ግን ባለበት የማያቆይ ስም ሊሰጡ ነው። አሁን ባለበት የማያስቀር ሰውዬው እኮ መዝለል ይፈልጋል። እንደ ማንኛውም ሰው እኮ መሄድ ይፈልጋል። ያን ብቻ አይደለም እኮ ሽባ የሆነ ሰው፣ ደም የሚፈስ ሰው፣ የተለያዩ ለምጽ ያለው ሰው ቤተ መቅደስ መግባት አይችልም በአይሁዶች ሕግ ላይ። ነገር ግን ይሄ ሁሉ ሕግ የተከለከለበት ቦታ ነው። ዛሬ ግን አንድ ነገር መጣበት በላዩ ላይ ስሙ መጣ። ከዛ በናዝሬቱ በኢየሱስ ስም ተነስና ተመላለስ። ቀኝ እጁም ይዘው ሲያስነሳ ሰውዬ ምን ሆኖ ቆመ? ዘሎ ምን ሆነ? ማይ ጉድነስ! እንደዚህ ነው የሚሆነው። የስሙ ጉልበት ሲገለጥ አንደኛ የአድራሻ ለውጥ ይሆንልሃል። ገደናዮ ማንቸመዳ አጠገብ ላይ ያለውን ሰው ያዘውና የስሙ ጉልበት ሲገለጥ በለው። እየጨረስኩ ነው። የስሙ ጉልበት ሲገለጥ በለው የአድሬስ ለውጥ ይሆናል በለው። አሁን ይሄን አድሬሲን ገንዘብ አይቀይርም ብየዋል። ገንዘብ ከቀየረ ልብስን ነው የሚቀይረው። ገንዘብ ከቀየረ ሱፍ ይገዛል። ገንዘብ ከቀየረ መኪና ይገዛል። ገንዘብ ከቀየረ የሆነ ነገርን ቁሳቁስ የሆነ ነገር ይቀየራል። ገንዘብ ከቀየረ ሳምቲንግን ከሌለበት ቦታ ወደ መኖር ያመጣል። አሁን ግን ገንዘብ ሳይሆን ገንዘብ የማይሰጠው ነገር የሚሰጥ የስሙ ሃሌሉያ። እስቲ ቁምልኝ ወራሽቴ። እሺ ያየው የክ ነው ያለው፣ እንደዚህ ያልክ ነው ያለው። ነቃ በልሽ እንካ ያዛ ጠጣ ታጠብ ፊቴ። እንቅልፍ ነው እኮ መገለጥ አይደለም። እኔ የሰው አይን ሁሉ በትኩረት ነው ማየው። ማን እየተከታተለኝ ነው፣ ማን አልተከታተለም። አሁን የመጨረሻ ንግግር ላይ ያቆምኩት ምን ላይ ነበረ? የለም ኦጌት ገደረ ወንጀ መዳከና ከበጨውታ ሲሎ ምን አፉታኔ ጨዋት ላሮ ነብይቺ ኬስ ማሶላይ ያለ ትራንስፖርት ሴጣን እዚህ በር ላይ አሳፍሮ ሲወስድ አያናድድ?
ጭብሊ በሐሳብ የለም ትራንስፖርት ያለ ትራንስፖርት ሰይጣን ከበያ መጣ አይለያል ወይ ሱቅ አግዛ ወይ ደርበቶ ወይ ሶ ማይሶም ስቶክሆልም እንግሊዝ ሰው ምን ይያል ወስዶታል ገደሮ የመጭካ ዋ መገኖ ማክት ትራንስፖርት አትሂድ በእናት በለው በጌታ በኢየሱስ ሰይጣን እኮ በጣም ቆሻሻ ነው። እግዚአብሔር ይሄን መሰለ ስብከት እየተሰበከ በር ላይ ጋሪ አዘጋጅቷል። ጋሪ ይሁን መኪና ይሁን ምን ይሁን የሱ ላይ ወስዶታል። የተመታ ይሁን አሜን። አጠገብ ላይ ያለውን ሰው በትከሻ ገፋ አድርግና አብጦ ነው ከይልዘኝ የተመታ ይሁን ካንተ በላ ተጠንቀቅ። ያለ ትራንስፖርት ሰይጣን ሊወስድ ተዘጋጅቷል በለው። በጣም ተጠንቀቅ በለው። አዎ አንድ ሰው አይን ከጨፈነ የለም ያለ ትራንስፖርት ሄደዋል። ጌታ ይጠብቃቸው። ኦኬ እኔም እጠብቃቸዋለሁ። አሁን አንድ ሰው አይኑን ከጨፈነ 6 ታይላንድ እዚህ ጋር አለ። 1 2 3 4 5 6 7 6ቱንም ትጠጣለህ እዚህ ጋር ሆዲ እንደ ነጋሪት እስኪሆን ድረስ አይቻልም። በተኛት አይቻልም። እንደዚህ በብቻም ካላጠጣው ነገ ጉዳት ነው የሚሆነው። አሜን። እስቲ ገንዘብ ይበልጣል ወይስ ኢየሱስ ይበልጣል? ገንዘብ ይበልጣል ወይ ኢየሱስ ይበልጣል? እሺ ኢየሱስ የሚበልጥ ከሆነ ለኢየሱስ ምን አይል ቦታ ነው የሚሰጠው? እውነት ጥያቄ ልጠይቃችሁ። ገንዘብ አሪፍ ልብስ ሊገዛልሽ ይችላል። ገንዘብ ሐኪም ቤት ስትት ካርድ ሊገዛ ይችላል። ጮጋራይ ግን አይፈውስም። ገንዘብ በህይወት ላይ ትልቅ ነገር ብትለውን ነገር ሊያደርግ ይችላል። አንተ ውስጥ ያለውን ጤንነት ግን መመለስ አይችልም። ከገንዘብ የሚበልጥ የስሙ ኃይል አሜን። ሃሌሉያ አሜን። አንድ ሰው እጁን ወደ ላይ ከፍ ያደርግና ኢየሱስ ሆይ ክብር ላንተ ይሁን በሉት። ኢየሱስ ሆይ ክብር ላንተ በጣም ወድሃለሁ በሉት። በጣም ወድሃለሁ። ይሄ የስሙ ጉልበት በአንድ ሰው ላይ ይታይ አሜን። ይታይ የተዘጋ ነገር አሁን እየከፈተ አለፈ። ልናገር አናገረኝ እንካ በህይወት ላይ ተዘግቷል የምትለው ላይ ስሙ ተገለጠና ከዚህ ሰዓት ጀምሮ ተዘግቷል ያለሽው ነገር አሁን ተከፈተ። አንድ ሰው አሜን ይበላይ። እስቲ የኔ ነገር በሉት። ሽባ የሆነ ነገር በሉት። ዛሬ ምሽት በለው ተንቀሳቀሰ በለው። አላውቅም 19 ሰዎች ነገር ዛሬ ተንቀሳቀሰ። አተ ካላ ጮይ አሜን ብለህ ውሰደው። የሞተ ትዳር፣ የሞተ ማይዛን፣ የሞተ በረከት፣ የሞተ የወደቀ ሽባ የሆነ ታሪክ ዛሬ በኢየሱስ ስም ለመለመ። አንድ ሰው ጮሆ አሜን በላይ። የማስም ያለመልማል የኢየሱስ ስም። የጳጳስ ስም አይደለም፣ የማን ስም አይደለም፣ የሆነ ነቢይ ስም አይደለም፣ የወንጌላዊ ስም አይደለም፣ የሀገሪቷ መሪ ስም አይደለም፣ የሆነ መጽሐፍ ቅዱስ ላይ የቅዱሳን ስም አይደለም፣ የመላእክት ስም አይደለም፣ የማርያም ስም አይደለም፣ የመሐመድም ስም አይደለም፣ የማንም ስም አይደለም። የኢየሱስ ስም ነገርህን ያንቀሳቅሳል። የገባ ሰው ጮሆ አሜን ይበል። እኔ በመንፈስ ውስጥ ነው ያለሁት። አንድ ሰው ዛሬ ምሽት ሽባ የሆነ ነገሩ ዛሬ ለመለመ። ሽባ የሆነ ጉዳይ ዛሬ ተነሳ። ልናገር ሽባ የሆነ ነገር ያለ ሰው እኔ ያለው ግን የት ቦታ ነገር ሽባ እንደሆነ ዛሬ ይሄ ሽባ የሆነ ነገር ብድግ አለ። ውሰደዋተ ብድግ አለ። አንድ ነገር ልንገራችሁ። ስለዚህ ሰው አይደለም የሚሰብከው፣ ስላንተ ነው የሚሰብከው። በህይወት ላይ ሽባ የሆነ ነገር አለ። ብቻ የሆነ ፓርት ላይ እንደዚህ መቆም ያልቻለ ጉዳይ አለ። መቆም ያልቻለ ስራ አለ። መቆም ያልቻለ ጉዳይሽ ጤንነትሽ ሊሆን ይችላል። መቆም ያልቻለ ቤት ሊሆን ይችላል። መቆም ያልቻለ ትዳር ሊሆን ይችላል። መቆም ያልቻለ የሆነ ፓርቲ ሊሆን ይችላል። ዛሬ በዛ ሽባ ነገር ላይ ሰው ሁሉ በሚያውቅበት ነገር ላይ አሁን ቃል አወጣለሁ። ዛሬ ተነሳ። ወይኔ ዛሬ ተነሳ። የማ ጉዳይ ይነሳበና የማ የተቀመጥክበት ሳውዝ አፍሪካ ነው። ሀገሪቷን ለመኖር መልካም ነው።